እሺ የተከበራችሁ ከፈትል አድርጎ መሰለኝ ነገር እንዴት እንደዚሁ ናት። አይስ ያምራላ። አይዞሽ እንደዚሁን እንደዚሁን ወይስ ይሸፋል? ልብሱ እንደዚህ ነው። እንደዚሁን ጋይስ ምን ትላላችሁ? ኦ በወጣ ይተካ የኔ እናት በወጣ ይተካ። አመሰግናለሁ። ይሸፈን ይሸፈን። እሺ እሺ ሙቀት ነው። እሺ ሸፋራ እንዴ ከእናንተ ትእዛዝ ከቤተሰቦቼ እኔ ሊያ አላረገው እንዴ ይሸፈን። ሸፈንኩት እናት ሸፈንኩት። እናንተ ጋራችሁ እሺ ግድርግድ ልቆልፈው እዚህ ድረስ ቤተሰብ እንደዚህ ላርገው እናንተ ካላችሁ አላችሁ። አመሰግናለሁ። የምን መቁላላት ነው? የልጅነት አለሽ እንዴ? ሰከን በይ። ሰየኔ ጌታ ተመስገንልኝ ተመስገንልኝ። ምን ይባላል ሌላ ሌላ ምን ይባላል? ቤተሰብ እናሳ በወጣ ይተካ በወጣ ይተካ። የኔ አመሰግናለሁ። የሀገሬ ልጆች ኑሩልኝ፣ ኩራቶቼ፣ የኔ ኩራት የምወዳችሁ። ደቀደቃችሁት ቤተሰብ ኮመንቱን ደቀደቃችሁት፣ በእንግሊዝኛ ደቀደቃችሁት። ትራንስሌት እኔ እናንተ ትራንስሌት ቁጭ ብዬ አይ የዳ ልጅ መሆን እኮ ጋይስ የምሬድ እኮ ነው። እንደው በመማሪያ ሰዓት ተሰድጄ እጄ ሳድማር ጋይስ ትራንስሌት የእናንተን ኮመንት ቁጭ እያደረኩ በቃ ተረጎምኩት እናቴ ተረጎምኩት። አመሰግናለሁ አመሰግናለሁ። ኑሩልኝ ቤተሰቦቼ፣ ግን ላይክ ማድረጉ እንዳትረሱ። እናማሳ እሺ ኤሊ እንቁራሪት አለሽ? እንቁርቴ እንቁራሪት። በነገራችን ላይ ቤተሰብ ሰርጀሪ አልረሳውሽም ደረሳሽም አልችልም። ግን በዚህ ሰዓት ከአንቺ ጋር መነጋገር አልፈልግም። ምክንያቱም አይኖ ያለሽበትን ስትረስ በደንብ ነው የማውቀው፣ በደንብ ማለት ነው። እና ምንም ነገር በህይወትሽ እንዲገጥምሽ አልፈልግም። በህይወትሽ ምንም ነገር ለአንድ ቀንም ቢሆን የሚያስጨንቅ ነገር እንዲገጥምሽ አልፈልግም። እና በዚህ ሰዓት ከአንቺ ጋር ለመመላለሴን ወይ አለመናገሬን እንደ ፍራቻ እንደ እንትን አትዩ። ምክንያቱም ምንም እንዲደርስብሽ ስለማልፈልግ። የእውነት የኔና ያንቺ ጸብ ሚዲያ ላይ ነው እንጂ ምድር ላይ አይደለም። ግን መናገር በምፈልግበት ሰዓት ማለት በምፈልግበት ሰዓት በፈለግኩበት ሰዓት መጥቼ ይናገርሻለሁ። አሁን ግን አንቺን አልናገርሽም። አይኑ ያለሽበትን ጭንቀት መቤቴን አውቃለሁ። እና ምንም እንድትሆኝ ደግሞ አልፈልግም። ምንም ነገር በህይወትሽ ምንም ነገር እንዲገጥምሽ አልፈልግም። እና አለመመለሴን አለመናገሬን ላይክ እንደ ፍራቻ አትዩ። በጣም አስተዋይ ነኝ እኔ በጣም ማለት ነው። ሰዎች የሆነ ነገር የሰውን መውደቂያ ሲፈልጉ አብሬ የምፈልግ ሰው አይደለሁም። እንደዚህ አይነት ጭንቅላትም የለኝም። ልንበሻሸቅ ልንሰዳደብ እንችላለን። ከዛ ያለፈ ነገር ግን በህይወትሽ ላይ ምንም ነገር አብን እንዲያደርግ አልፈልግም። ምንም ይሄ እንድታቂ። ነገም ከነገ ወዲያም ስትመጪ መስመራችን ይሄ ጊዜ ሲያልፍ ደግሞ እንገናኛለን እኔ ናችሁ እንጂ ለአንቺ መልስ መመለስ ምናምን እዚህ ጋር ከሚወራው ጋር ምናምን ነው አይደለም። ታይሙ አይደለም፣ ጊዜው አይደለም። እና ለዛ ነው ዝም የምልሽ። እሺ አብሽሪ። ደግሞ ኤኒዌይስ አንቺ ሰርጀሪ ቆይ ጋይስ አሁን ተዋትሷል። አይ አንዳንድ ሰው ይኸውላችሁ ጋይስ የማታስተውሉ ሰዎች አላችሁ። አንዳንዴ ነገሮችን የሆነ ሰው ስትጠሉ እስከ ሞት ድረስ የምትመኙ፣ ጎዳና እስከ ማውጣት ድረስ የምትመኙ፣ በህይወታችሁ የሆነ ነገር ሀፕን እንዲያደርግ የእውነት የምትመኙ። እኔ ይገርመኛል። እግዚአብሔር ምስክሬ ነው። መበሻሸቅን እንኳን አታውቁም። መበሻሸቅን ምናምን እንኳን አታውቁም። እና ኤኒዌይስ ይህንን ነገር አልፈልገውም። በዚህ ሰዓት ከእሷ ጋር ምንም አይነት ነገር መነጋገር አልፈልግም። ለአንድ ቀንም ቢሆን በላይፏ እንድትጨነቅ አልፈልግም። በምንሰዳደበው እንጨናነቅ እንጂ ነው አላስበውም እንደዛ። ይሄንን ነው ለሷ ማለት እንፈልገው። እሺ ማንሽ እንቁርቲ
መቼም የማያልፈልሽ ሴት ነሽ። መቼም መቼም ማለት ነው በህይወትሽ መቼም አያልፈልሽም። ሌላስ ሌላስ የምትይው ነገር የለም የምታረጊው ነገር። እማዝነው ግን በምን እንደሆነ ታውቂያለሽ? በእንዳንቺ አይነቱ ሰው አፍ ማለት ነው የትላልቅ ሰዎችን ስም እየጠራሽ ከኛ ጋር የሚሰሩት እነሱ እነኛ ስትሉ እኔ ይገርመኛል። ቲክታክ አፕ ላይ ነው እንዴ ቁጭ ብለው እነዚህ የምትጠሯቸው ባለስልጣኖች የሚሰሩት? አልገባኝም። እኔ የቲክታክ ህግ አስከባሪና ህግ አስደማሚዎች በጣም ግራ እየገባችሁኝ ነው። እግዚአብሔር ምስክሬ ነው። እንደው እንነጋገር ከተባለ ቤተሰብ ጊዜው አልፏልና ብዬ ሳይሆን እንደው እንነጋገር። እንደው ሳይበር ቡሊክ እንደኔ የተደረጋለ ኢንተርኔት ላይ እንደው እውነት ልንገራችሁ እስኪ እንነጋገር። በመቤት እንደው በማርያም እንደኔ ኢንተርኔት ላይ ስሜን በማጥፋት በመዝለፍ በመሳደብ በማንቋሸሽ ትሙት የሚባለውን አዋጅ እስከ ማወጅ ትታሰርልን፣ የምትሰራበትን አካውንት እናስጠፋ፣ በዙሪያ ያለው ሰዎች አታግኟት፣ ስራ የምታሰሩ አታሰሯት። ላይክ እኔ ላይ ማለት እስኪ ቁጭ ብላችሁ የምትታዘቡ ሰዎች ካላችሁ ማለት ነው አንድ ሴት ኢትዮጵያዊ ሴት ላይ እናት ላይ አገሯ የምትኖር ልጅ ላይ በዚህ ደረጃ ኢንተርኔት ላይ ያስባችሁታል? በዙሪያ ያሉት ሰዎች እስከ መናገር ስራ እንዳታሰሯት ብለው ሚዲያ ላይ ቅስቀሳ እስከ ማድረግ ትታሰር ብለው አድማ እስከ ማስመታት የምትሰራበትን አካውንት እናዘጋ ብለው ፒቲሽን እስከ ማሰባሰብ ልጄን እስከ መዝለፍ እናትነቴን እስከ መስደብ ብዙ ነገር እዚህ ኢንተርኔት ላይ ከኔ በላይ የደረሰበት ሰው አለ። እንደው ቁጭ ብላችሁ ስትመለከቱ እንደው እኔ ብጠይቅ የኔ አይበልጥም፣ ግን እኔ ከምጠይቀው እግዚአብሔር እነሱን ጠይቄው እሱ የሚመልስልኝ ይበልጣል ብዬ ስለማስብ እንደዚህ አይነትም እርቀትም አልሄድም በነገራችን ላይ። ለዛም ነው ነገሮችን ሁልጊዜም ቀለል አድርጌ በመለከታቸው በህይወቴ ማለት ነው። እና እንደኔ ኢንተርኔት ላይ ነገርኳቸው እኮ እንደኔ የተደረገ የለም። ግን እኔ ሁሌም እግዚአብሔርን መድኃኒዓለምን ይዤ ነው የምጓዘው። እኔ በማንም ተማምኜ አይደለም፣ በመድኃኒዓለም ነው የምተማመነው። መተማመኛ መድኃኒዓለም ነው። ነገርኳችሁ፣ እዚች ምድር ላይ መተማመኛ መድኃኒዓለም ነው። በሱ በጣም ነው የምተማመነው። እና ቁጭ ብላችሁ እኛሳ እንደዚህ ያርጋ እንደዚህ ብላ እንደዚህ ተናግራ ሴቶቹን አሸማቃ። ቀድሞ ጋጦት የሆኑ ሴቶች ሁልጊዜም ይሸማቀቃሉ። ይህን ሁሌ ነው የምነግራችሁ። ክብርሽን ካልጠበቅሽ ትሸማቀቂያለሽ። ይህንን ማወቅ አለብሽ። ከዛም ኢንተርኔት ላይ ትመጡና ሴትን እንደዚህ በማድረግ የምሬን እኮ ነው ጌታ እኔ በጣም ስለሚገርመኝ እኮ ነው። እና ያስቀኛል። እና እንቁርቴ ዛቻ በማድረግም ሆነ በምንም ግን አሜሪካ የምትኖሩ ሰዎች ማለት ነው ላይክ እንደነዚህ አይነት ሰዎች አሜሪካ አሁን እንግዲህ የተጀመረውን ታውቃላችሁ። አሜሪካ ሀገር እንደዚህ አሜሪካ ሀገር ላይ ቁጭ ብለው ሰዎችን በጣም ቡሊ የሚያደርጉ እንግዲህ እንቁርቲ ከተናገረችው ንግግር እኔ ቡሊ ያደረግኩት አይበልጥም። ያው የምትፈልጉትን መጣችሁ ስለምታወጡ ነው። ባይዘወይ ለሚገባቸው ነው ቡሊ ያደረግኳቸው እኔ በንግግሬ። ሁሌ ነው የምላችሁ ለሚገባቸው ሴቶች ነው እንደዛ መልስ መሰጣቸው። ግን እንቁርቲ ፐርሰናል ሰዎችን ከኔ በላይ ያልተናገረችም ዛቻ ምናምን ማስፈራሪያ። እኔ ሁሌ ስናገር ላይክ እንዴት እንደምታዩት አላውቅም። ሁሉን ነገር የምናገር እንደዚህ ሰው ልትልኪ ነው ብዬ እኮ ስናገር እኮ ሀክ አደረገችኝ የተጻጻፍኩትን አየች እኮ ያለች ልጅ እኮ ናት። ይሄ እኮ በቂ መልስ እኮ ነው። እኔ ላይ ዛቻ ለማስደረጓ ዛቻ ስለመላኳ ይሄ በቂ መልስ እኮ ነው። ግን አይገባችሁም። እና እንቁርቲ ከሰው በታች ሁነሽ ኑሪ ያለሽ ፈጣሪ ስለሆነ እኔ ምንም ላደርግሽ አልችልም። ይሄንን ሀቅ እነግርሻለሁ እግዚአብሔር በሚያውቅ። እና ምን ልልሽ ፈልጌ ነው ባለቤት እዚህ ያለው እሱ ይከሳታል። እንደዚህ ስለ ባለቤትሽ መጥፎነት የነገርሽን አንቺ እኮ ነሽ። ሚዲያ ላይ መተሽ የተረክሽልን ትረካ አንቺ ነሽ። ባለቤትሽ አራስ ቤቱ ነሽ ቡሊ እንዳደረገሽ እንዳሰቃየሽ በጣም ሲያሰቃይሽ እንደነበረ የነገርሽን አንቺ ነሽ ሚዲያ ላይ መተሽ እንጂ እኛ አይደለንም። እኛ አንቺን ቤት መተን አላንኳኳንም። ሰው ሚዲያ ላይ የነገርሽን ነው የተናገርንሽ። እና ዛሬ ላይ ማህበርሽ ላይ አደራጅተሽ ወይም ተደራጅተሽ ባይዘው እነዚህ የአንቺ ተላላኪዎች ማለት ነው። እነዚህ አንቺ የምታወሪው ነው የሚያወሩት። የአንቺን ማንነት ስላላወቁት ሊሆን ይችላል። ቤትሽ እኔ አሜሪካ አልመጣሁም። ያው